ኦኬ እንደምን አረፈዳችሁ ሰላም ሁላችሁም እሺ ስሜ በረከት ቦጋለ እባላለሁ ዛሬ የማቀርብላችሁ ታይትል ፕሮብሌም ሶልቪንግ እንዴት አድርገን የሚያጋጥሙን ችግሮች እንዴት መፍታት እንችላለን በሚል ርዕሶች ላይ እናያለን ማለት ነው ስለዚህ ምን አለን ኦብጀክቲቭ አለን ማለት ነው አላማችን አለ ዲፔንድስ ኦን አላማ ምን ነገሮች እናደርጋለን ከዛ ፕሮብሌም ሶልቪንግ ዲፋይን እናደርጋለን ኢምፖርታንሱን እናያለን ከዛ ደግሞ ምንድን ነገሮች ማድረግ መቻል አለብን ምንድነው ሊረዳን የሚችለው ፕሮብሌም ሶልቭ ስናደርግ ምንድነው ልናገኝ የምንችለው ባለን ኢንቫይሮንመንት ሊሆን ይችላል ወይም ደግሞ በመንኖርበት ወይም በመንማርበት ወይም ደግሞ የተለያዩ ታክሲ ላይ ሊሆን ይችላል የተለያዩ ሲኒማ ቦታ ሊሆን ይችላል ወይም የመዝናኛ ቦታዎች ሊሆን ይችላሉ እነዛን መሰረቱ አድርገን እንዴት አድርገን ፕሮብሌም ሶልቭ ማድረግ እንችላለን የሚሉትን እናያለን ስለዚህ የመጀመሪያው ምንድነው የሚሆነው ዲፋይን ነው የምናደርገው ምንድነው ትርጓሜው ፕሮብሌም ሶልቪንግ ምንድነው የሚለውን ስናይ now problem solving is the ability to identify you see challenge or obstacles and find you see ምንድነው አይደንቲፋይ እናደርጋለን ምንድነው ቻሌንጁ ምንድነው ኦብስታክሉ እነሱን እናያለን after that you have to identify or find the effective practical solution እሺ ምንድነው የምናደርገው ፕራክቲካል የሆኑ ሶሉሽኖችን እንሰጣለን ማለት ነው መጀመሪያ ቻሌንጁን አይተናል ምንድነው ያጋጠሙን ተግዳሮቶች ምንድናቸው ችግሮቹ እነሱን ካየን በኋላ ምንድነው የምናደርገው we need to find effective practical solution መቼ through logical thinking you see ምን አይነት ቲንኪንግ ሊኖር ይገባናል ማለት ነው ዝም ብለን የመጣልንን ሐሳቦች አይደለም ማንጸባረቅ መቻል ያለብን ወይም ደግሞ የምንሰጠው ወይም ስሜታዊ ሆነን ሊሆን ይገባል ማለት ነው ስለዚህ we will use logical thinking and creativity and decision making this is the general definition of problem solving ነው ማለት ነው ምንድነው ኢንቮልቭ የሚያደርገው it involves understand the problems analyze possible cases generating and evaluating option ስለዚህ ምን አለ ስቴፕስ አለ ማለት ነው መጀመሪያ ምንድነው የምናደርገው አንድ ፕሮብሌም ሲሰጠን ስለዚህ ምን ማድረግ መቻል አለብን ማለት ነው you have to collect different assumptions and data ማለት ነው መውሰድ መቻል አለብን ከዛ በኋላ ወዴት ነው የምናደርገው ምን እናደርጋለን ኦርጋናይዝ እናደርጋለን የሰበሰብናቸውን ዳታዎች ኦርጋናይዝ አድርገን because we need to decide የሆነ ነገር ለመስጠት ነው መጨረሻ ላይ ምንድነው ማድረግ የምንፈልገው ወይም ደግሞ ኢምፕሊመንት ነው የምናደርገው መጨረሻ ላይ የምንሰጣቸውን ነገር after that ምንድነው የምናደርገው ኦርጋናይዝ አድርገናል አናላይዝ እናደርጋለን መጨረሻ ላይ ምንድነው ኢምፕሊመንት ነው የምናደርገው ማለት ነው ስለዚህ there is basic steps to give a decision now importance ምንድነው ፕሮብሌም ሶልቪንግ ላይ ያሉትን ኢምፖርታንሶችን ስናይ there is a basic importance of problem solving now promote independence የመጀመሪያው ምንድነው የሚያደርገን ምን ኢንዲፔንደንሳችንን ፕሮሞት ያደርገናል ማለት ነው መቼ helps individual handle challenges without relying on others እንዴት አድርገን ችግሮችን በራሳችን መንገድ መፍታት እንድንችል ያደርገናል ማለት ነው አንደኛው improve decision making ምንድነው የምናደርገው ዲሳይድ ስናደርግ see encourage logical thinking and other choices in daily life and work and school ሊሆን ይችላል ማለት ነው ምንድነው የሚያደርገን ኢምፕሩቭ ወይም ደግሞ እነዚህ ችግሮችን የመፍታት ክህሎቶችን እንድናዳብር ያደርገናል ማለት ነው now build confidence you see now successfully solving problems boost self esteem ስለዚህ self esteemአችን እንዲጨምር ያደርጋል and trust in one's abilities እነዚህን build confidence ወይም ኮንፊደንሳችንን እንድናሳድግ ያደርገናል ማለት ነው ስለዚህ የተለያዩ ችግሮችን ሰምተን ምን ብለን ስንፈታ ስናደርግ ለጓደኞቻችን ሊሆን ይችላል ለቤተሰቦቻችን ሊሆን ይችላል ለስራ ባልደረቦቻችን ሊሆን ይችላል የሚያጋጥሙ ተግዳሮቶችን ምን አድርገን ለመፍታት የምንሄድባቸው ሂደቶች ምን ያደርጋል ኮንፊደንሳችን እንዲያድግ ያደርግልናል ማለት ነው now encourage creativity see አንድ ክፍል ውስጥ ለምሳሌ እዚህ ውስጥ እያስተማርን ወይም ደግሞ ተማሪዎችን እየሰጠን የተለያዩ ልጆቻችን ሊሆን ይችላሉ ጓደኞቻችን ሊሆን ይችላሉ በመንሰጣቸው የተለያዩ ኮንሰፕቶች ላይ እንዴት አድርገን ክሬቲቪቲ መፍጠር እንዳለብን ይረዳናል ማለት ነው ምክንያቱም አንድ ችግር በሚያጋጥምበት ሰዓት ዳይሬክትሊ ሪስፖንስ አይደለም የምንሰጠው እንዴት አድርገን መፍታት መቻል አለብን የሚሉ ሂደቶችን እንከተላለን ስለዚህ encourage creativity which involves thinking of a new and different ways to overcome obstacles you see አዳዲስ ሐሳቦችን እየፈጠርን ምን ችግሮችን እንድንፈታ ይረዳናል
Now, essential for success, key to performing well in school or work, leadership and personal life actually ምን ወደ success እንድንሄድ ያደርገናል ማለት ነው። Now, the last one is reduce stress and conflicts. Reduce stress and conflict. ስለዚህ ፕሮብሌም ሶልቪንግ ላይ ያሉትን ሐሳቦችን ስንወስድ ወይም ደግሞ ስንፈታ ነገሮችን ወደ ምን ይወስድልናል? ለራሳችን ምናችንን ይጨምረናል ማለት ነው። ምን ይጨምርልናል? ስትረሱን ቀንሰን ያለንን ኮንፊደንሳችን ይጨምርልናል። ከእንደገና የተለያዩ ከጓደኞቻችን ጋር ያሉንን ችግሮች እንድንፈታ ወይም ደግሞ የችግሮቻችን እንዲቀንሱ ያደርግልናል. which means reduce stress and conflict, solving problems calmly and effectively prevents misunderstanding and anxiety. sorry battery issue. sorry. Okay, why problem solving is important for kids? ምክንያቱም የመጣንበት እዚህ ያለንበት ነገር ልጆች ላይ የምንሰራበትን ሂደቶች ስለሆነ ምንድነው ጥቅማቸው? ምንድነው ፕሮብሌም ሶልቪንግ ለተማሪዎች ወይም ደግሞ ላሉ ህፃናት ጓደኞቻችን ሊሆን ይችላል ወይም ለልጆቻችን ሊሆን ይችላል ምንድነው ጥቅሙ ብለን ስንወስድ now helps think smart. you see ያሉን ተማሪዎች ጓደኞቻችን ሊሆን ይችላሉ ህፃናቶቻችን ልጆቻችን ምን ያለውን የአስተሳሰብ ክህሎታቸውን ምን እንዲጨምር የበለጠ እንዲያድግ ያደርግላቸዋል. now make more confidence ምን ያላቸውን በቃ በክህሎታቸው እንዲጨምር ያደርጋል ወይም ደግሞ ብቁ እንዲሆን ያደርጋቸዋል. when you solve problems by yourself you feel proud and strong. see ችግሮችን በራስ ነገሮችን ስትፈታ ምን አይነት ስሜት ነው? ለራስ የሆነ ትልቅ ክብር እንዲኖር ያደርጋል። ሁለተኛ ደግሞ ጠንካራ እንድትሆን ያደርጋል ማለት and keep calm instead of getting angry or scared. you see learn to solve things step by steps. ችግሮችን እንዴት አድርገን በሂደቶች መፍታት እንድንችል ያደርግልናል. and good for school and home ወይም በመስሪያ ቤት ወይ በትምህርት ቤት ሊሆን ይችላል ወይም የተለያዩ ህዝብ ለህዝብ የሚገናኝበት ቦታ ላይ ምን ጥሩ ሆነን እንድንታይ ያደርገናል. now helps you make a good choices. ስለዚህ ጥሩን ነገር ለኔ ጠቃሚ ነው ብለን እድገታቸውን ወሰን አድርገን ምንድነው ለኔ የሚጠቅመው ነው የሚለውን ነገር እንዲያውቁ ይረዳል ማለት ነው. problem solving helps you pick the right things to do when things go wrong ማለት ነው. okay እንዴት ነው ማሳደግ መቻል የምንችለው? okay how to develop problem solving skills ምንድነው የመጀመሪያው ማለት ነው? stay calm and think clearly. ስለዚህ ምንድነው መሆን መቻል ያለበት? የመጀመሪያው ስራችን መረጋጋት መቻል አለበት. okay ስለዚህ መረጋጋት መቻል አለብን። እንረጋጋለን ነገሮችን በሳይድ ሳንይዝ ወይም ደግሞ አይምሮአችን ያለውን ነገር ለሌላው ጠቃሚ ለኛም ጠቃሚ ከእኔነት ወደ እኛነት የሚያመጣን ነገር መፍጠር መቻል አለብን። መቼ እንዴት አድርገን ነው የሚሆነው? you see stay calm and think clearly, don't panic when a problem happens, take a deep breath and think before acting ማለት ነው. and understanding the problems ወይም ዛጋ ያለውን ችግር መረዳት መቻል አለብን። መጀመሪያ አንድ ችግር ለመፍጠር ወይም አንድን ችግር ለመፍታት ምን ማድረግ መቻል አለብን ማለት ነው? ችግሩን መረዳት መቻል አለብን። ያ ማለት በዓለማዊ ወይም ደግሞ በየትኛውም ቦታ ላይ አንድን ችግር ለመፍታት የምናስብ ከሆነ መጀመሪያ ምን ማድረግ መቻል አለብን? ችግሩን መረዳት መቻል አለብን። ችግሩን ተረዳ ነው ማለት ምንድነው? 50% ለመልሱ ይሄደናል ማለት ነው። 50% ጥያቄውን መረዳት ወይም ደግሞ ችግሩን መረዳት ካልተረዳ ነው ወዴትም መሄድ ስለማንችል ማለት ነው። ስለዚህ what went wrong and why did it happen የሚለውን ነገር ለአይምሮአችን ለራሳችን መጠየቅ መቻል አለብን። በእንደዚህ አይነት መንገድ ዴቨሎፕ ማድረግ እንችላለን። and the last one is look for different solution. see think of 2 or 3 possible ways to fix the problems. ለምሳሌ አንድ ክፍል ውስጥ እዚህ ክፍል ውስጥ ያሉ ተማሪዎች እየሰጣናቸው የህይወት ክህሎት ትምህርት እየሰጣናቸው ቢሆን ተማሪዎች ግሩፕ ወርክ ሰተናቸው ያን ግሩፕ ወርክ የማይሰሩ ከሆነ ወይም ደግሞ እርስ በርስ ጭቅጭቅ የሚነሳ ከሆነ ምክንያቱም ያለበት እድሜያቸው ከ7 ዓመት እስከ 13 ዓመት ቢሆን እንዴት አድርገን መፍታት የምንችለው ከነሱ ጋር ያለውን ነገር ማለት እንዴት መፍታት እንችላለን? የመጀመሪያ ነገር ሳይድ መያዝ መቻል የለብንም ለመፍታት እስከሆነ ድረስ ማለት ነው። ችግሩን ሳናይ እርስ በርስ ያለውን ነገር ከዛ ምን እናደርጋለን? እሺ thank you. እሺ thank you.